አይ አንተ መሆንህን ማወቅ ነው የፈለጉትና በቃ ስለሚዘጋ እዚሁ ላይ ሆነ በቃ በድምፅ እንትን አደርጋለሁ። እሺ ችግር የለም። አሁን ቀጥል። መጀመሪያ ራስህ ጀምርልን። ማንን ነው እናትየውና አባትየው እንዳወሩት የተወሰነ እንደዛ ይዘህ ይጀምር። ቀጥል። አሁን አባፍና አይ ቢሰማል ሳሊስ ይሰማል ይሰማል። አይ በቅድሚያ ሰላም አለይኩም ወራህመቱላሂ ወበረካቱ። በአራቱም አቅጣጫ ያላችሁ ደጋግ ኢትዮጵያኖች በያላችሁበት ሰላማችሁ ይብዛ። ባጭሩ እኔ መሐመድ አብዱራህማን ነኝ አባፍናን። ያው በመልካም ፈቃደኝነት የሌላ ጉዳይ ከሚከታተሉት ወንድሞች አንዱ ነኝ። አብረውኝ ወደ 17 አካባቢ የሚሆኑ በርከት ያሉ ወንድሞች አሉ። ዛሬ ምናልባት የመጨረሻ የተደረሰበትን እዛም እዚህም በጣም በርካታ የሚናፈሱ የሚወሩ ወሬዎች አሉ። ነገር ግን ራድ ላይ እኔ ጋር አብረው ይሄን ጉዳይ የሚከታተሉ በርከት ያሉ ሰዎች አሉ። በነገራችን ላይ እንደው ለግንዛቤ እንዲሆን ይህ 2 ዓመት 3 ዓመት ነው አብዛኛው ሌላ ጉዳይ የሚያውቀው እንጂ የዛሬ 12 ዓመት ጀምሮ ይህን ጉዳይ ሲከታተሉ የነበሩ ሰዎች መካከላችን አሉ። ለማንኛውም ባጭሩ አሁን የተደረሰበትን አጠር አድርጌ ለማስቀመጥ ሞክራለሁኝ። በአሁኑ ሰዓት በጣም ምስጋና ይገባቸዋል። የኢትዮጵያ ኤምባሲ ሪያድ ጉዳዩን በደንብ እየተከታተሉ ነው። እኛ እነሱ ጋር የተደዋወልን የደረሱበትን አብዴት እያደረጉን እየሄዱ ነው ያሉት። ከኢትዮጵያ ኤምባሲ በላይ ጉልበት ያለው ማንም አይኖርም። ይሄን ሁሉም ሰው ማወቅ አለበትና ሁለት ነገር ነው ያለው። ሕቁቅ ዓምና ሕቁቅ ኻስ የሚባል ነገር አለ። ያው እንደምታውቁት ብሩ በአጠቃላይ ከኢትዮጵያ ንግድ ባንክ ከሀገር ቤት ሳውዲ አረቢያ ሪያድ የኢትዮጵያ ኤምባሲ ትራንስፈር ተደርጎ ኢትዮጵያ ኤምባሲ መድረስ ላለበት አካል አድርሶ ለሟች ቤተሰብ ገንዘቡ ተከፍሏል። ስለዚህ ያም ከተከፈለ አመት ከ2 ወር ከ3 ወር አካባቢ ሆኖታል። ሕቁቅ ኻስ የሚባለው የሟች ቤተሰብ ሌላን የሚፈልግበት አንዳችም ነገር የለም። ቀርቦ ገንዘቤን ወስጃለሁ ብሎ በአካውንቱ ትራንስፈር ሆኖለት አልቋል። ምናልባት አሁን ይግባኝ የጠየቀው አቃቢ ሕግ ነው። ስለዚህ ጉዳዩ የተዛዛ ሲመጣ ክቡር አምባሳደር ራሳቸው ናቸው የእሷን ጉዳይ የሳውዲ ውጭ ጉዳይ ሚኒስቴር ሄደው የዚች የልጅ ጉዳይ ምን ደረሰ፣ የደም ካሳው ከተከፈለ አመት ከ2 ወር አካባቢ ሆነው ብለው በስነ ስርዓት የሳውዲ ውጭ ጉዳይ ሚኒስቴር ሄደው ደብዳቤ ጽፈው ጠይቀው እነሱ ደግሞ የሳውዲ ውጭ ጉዳይ ሚኒስቴር ለከፍተኛ ፍርድ ቤት ደብዳቤ ጽፎ ከፍተኛ ፍርድ ቤቱ መልስ ሰጥቷል። አሁን ውጭ ጉዳይ ሚኒስቴር ነው ያለው የሳውዲ ውጭ ጉዳይ ሚኒስቴር እና ያንን ለመስማት አሁን ከኮሚቴው 2 ሰዎች አዘጋጁ ተብሎ ከኤምባሲ ተደውሎልን ተዘጋጅተናል። ክቡር አምባሳደር ጋር ሄደን የተደረሰበትን የመጨረሻ እንትን ለመስማት ማለት ነው። አሁን ያለው የመጨረሻ ሁኔታ ይሄ ነው። ከዛ ውጭ ግን እዛም በዚህም የሚወራውን ነገር እኛ እናውቀውም። ልጅቱ የታሰረችበት ሀገር ላይ ያለ ነው፣ ጉዳዩ የተፈጸመበት ሀገር ላይ ያለ ነው እና ምናልባት ለኢትዮጵያ ኤምባሲ ቀጠሮ ተሰጥቷቸው ቀኑ ስናቅ ያሳውቁናል። አብረን ሂደን የመጨረሻውን ውሳኔና የተደረሰበትን ከፍተኛ ፍርድ ቤቱ ለውጭ ጉዳይ ሚኒስቴር የጻፈውን ማብራሪያ